እየተሟገትኩኝ ለእሷ ደስታ እየተጨነኩኝ ለእሷ ብዬ ብዙ ነገር እያደረግኩኝ ዛሬ ላይ መታ አንተ ከሩታ ህይወት ውጣ ስትል ምን አይነት ስሜት እንደሚሰማኝ ታውቃለህ። ትክክለኛ ወይም ደግሞ ጤነኛ መልስ አልመልስልህም አይደለም። ማንም ሰው መጥቶ ከሩታ ጤነኛ መልስ እኮ እንደማልጠብቅ እዚህ ጋር እኮ ጥሩ ነገር ጠብቄ አይደለም የመጣ እኮ ገባኝ እኮ። ግን አሁን በቃ ደስታ ከምንጨቃጨቆች ግን እኔ በቻልኩት መንገድ ሩታ ከአንተ ጋር እንድትሆን አደርጋለሁ። ያ ደግሞ ማደርገው ነገርኩ በስ ያ ነገር ላደርግ የምችለው ከአብርሃም ጋር ለመጨረሻ ጊዜ ጠይቃታለሁ። ሩታንም ያ ነገር እኔ ከአንተ ጋር ልትሆን ነው ፈልገው አውጣና አንተ አሁን ሰዎች የሚሉክ ነገር እየሰማ ስለኔ መጥፎ ነገር እየሰማ ሰዎች ባይዙ ያገዳድላሉ። ያልተፈጠረው ነገር ተፈጥሯል በማለት ያልሆነውን ነገር ሆኗል በማለት ሰዎች ያገዳድላሉ። ብዙ ሰውም አብዛኛው ጊዜ የሚሞተው እንደዚህ ነው፣ ያልሆነው ነገር ሆኗል በማለት ማለት ነው። እኔ ያው ሰዎች እንደሚሉ ሊናይ ልጅ አይደለሁም፣ ግን የፈለገውን ሰው የፈለገው ነገር ማውራት ይችላል፣ የመሰለው ነገር ማውራት ይችላል። ግን እኔ እውነት ስነግርህ ቅድም ነገር ያለው መደጋገም አይሆንብኝና አብርሽና ሩታ አንድ ላይ ቢሆኑ ሞር ደስ ይለኛል። ግን ያ ነገር መሆን ካልቻለ በቃ ያ ነገር የማይሆን ከሆነ ሩታ ከአንተ ጋር እንድትሆን ነው ፈልገው ገብቶሃል አይደል? ይሄ ደግሞ እኔ የሚሉ ነገር ነው የምትሰማው ወይስ እኔ እዚህ ጋር ያለሁት ነገር ነው የምታምነው? እኮ ማወቅ ስለፈለኩ እኮ የሆነ እኔ ስማኝ፣ እኔ ሩታ ጋር ሳውራ ስለ አንተ ስምም እንደዚህ አንስቼ አላውቅም። በቃ አውርቼም አላውቅም። እኔ ስለ አብርሃም ነው የማወራው። ከአብርሃም ጋር እንደዚህ ዝም ብዬ ነው እንጂ ማወራው የአንተ ስም ጠቅሼ አላውቅም። ቅድምም እኔ ማንኛውም ሰው እውነቱ ስነግርህ አንድ ሰው በህይወቴ ካላከበረኝ ላከብረው አልችልም። ባለፉትም አሚሩን አግኝቼው እየነገርኩት ነበር። ያህል ከኔ ጋር ጎን ቆመ የሩታን ደስታ የሩታን በቃ ያንን ህይወት ረስታ ከኔ ጋር እንድትኖር ቆንጆ ህይወት እንድትኖር እንድታረግልኝ እንድታግዘኝ እፈልጋለሁ። ሰላም የተወደዳችሁና የተከበራችሁ የእኔ ቤተሰቦች አለው እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ሰላም ውድ ቤተሰቦች እንደምን አመሻችሁ? ደህና አመሻችሁ ወይ? ከኛ ጋር እግዚአብሔር ይመስገን እንላችኋለን። እንግዲህ ዛሬ አዳዲስ ነገሮች እየተከሰቱ እየመጡ ነው ማለት ነው። የደስታና ፍሬም ዛሬ ተገናኝተው ደስታ ከህይወታችን ውጣልን፣ ሩታን ወደ ደስታን እንዳታገቢ እያልክ እየከለከልክብኝ ነው አለው ተባባሉ። ከዛ በኋላ እኔ እንግዲህ ቪዲዮ ላይ ትንሽ አስገብቼላችኋለሁ እንደሰማችሁት እኔ አብርሃም በፊት ከአብርሃም ጋር እንድትሆን ጥሪ ነበር፣ ግን እንደማይሆን አወቅኩኝ። በቃ ሌላ ሰው ከሌላ ሰው ከምትሆን ካንተ ጋር ብትሆን ነው የምፈልገው፣ ካንተ ጋር እንድትሆን ነው የምፈልገው። ስለዚህ አግዝሃለሁ ብሎ ቃል ገባለት ማለት ነው። ቃል ተገባቡ። እንደዋወላለን፣ እንገናኛለን ተባብለዋል። እንግዲህ አብርሽ አበደ በሉት። አብርሃም ወንድሙ እንግዲህ ለደስታ ሊድርበት ነው ማለት ነው። ሩታ ወድቃ እንድትቀለበል ፍላጎታቸው ሁሉም። ግን ሩታ ካንተ የተሻለ ሰው ነው እንጂ ካንተ ያነሰ ሰው የምታገኝ አይመስለኝም። እንግዲህ ደስታም ለሷ ስል እዚው ለመኖር ወስኛለሁ ብሏል። ትናንትና ሰምታችሁታል። ትናንትና ፍራንክ አድርገዋለች እና ሰዎች ብዙ ነገር ያወራሉ። ይፍሬም ሄርሜላን እሱ ነው የጠለፋት እንደዚህ እያሉ አሁንም ብዙ ነገሮች ሰዎች የሚያወሩትን ወሬ አትቀበሉ እያለ ነው ይፍሬም ማለት ነው። ሰዎች የሚያወሩት ወሬ ሰውና ሰው ያጋድላል። የሰው ወሬ ስትቀበሉ ሰውና ሰው እንደሚጋደል እያወቃችሁ ብሏል። ዛሬ እንግዲህ አዳዲስ ነገሮች ሊከሰቱ ይችላሉ። ማታ ደግሞ እንግዲህ ወይ በሩታ ቻናል ላይ የሚለቀቅ ቪዲዮ ይኖራል ማለት ነው። ያው እኛ ደስ ብሎናል ማለት የሆነ በቃ ሰው ለትንሽ ጊዜም ቢሆን ሩታ ልጇን ይኸው እየተንከባከበች ነው ማለት ነው። ለልጇ ፍቅር እየሰጠች ነው። ግን እሷም ሕይወት ያስፈልጋታል። እሷም ከሰው አንሳ መታየት የለባትም። ከነሱ በልጣ ነው እንጂ ማለት ነው። ከነሱ በልጣ ነው እኔ ማየት የምፈልገው ሩታ ማለት ነው። በሰው ገንዘብ ሳይሆን በተውሶ ስፖንሰር አሁን ይላሉ ማለት ነው። በልመና ሁል ጊዜ ሰርግ፣ ድግስ በልመና፣ ጉብኝት በልመና። ምንድን ነው ነገሩ? ምንድን ነው?
ይህ የሚያስደስት ነገር ነው እንዴ? ስንት ድሃ ባለችበት ሀገር ማለት ነው። እኔ ራሱ ስፖንሰር ያደረገውን ሰውዬ እንደው መድኃኔዓለም ገንዘብክን አያስበላህ ነው የምለው። ለምን መሰራችሁ? ስንት ድሃ ስንት ኢትዮጵያ በተቸገረበት ስንት ጎዳና ላይ በወጣበት ጊዜ እነዚህ ለጠገቡ ለዝሙት ማስፋፊያ ማለት ነው ይህንን ሁሉ ብል 1 ሚሊዮን ብል የሚያወጣ ስፖንሰር አንተ እዛው እንደው ጋነብ ስፖንሰር ያደርግህ። እኔ እሱን ነው የምልህ ለአንተ ማለት ነው። አንተ ብሎ ስፖንሰር ስንት ህዝብ ወገንህ ይህን ጊዜ እኮ እናትህ ከዛ ጋር ራብ እየተጨራመተች ነው። ቤተሰብህ ወገንህ እየተላበ ነው። አንተ በሀብት ለታይታ ብለህ የምታወጣው እንትል ማለት ነው ገንዘብ ለአንድ ቤተሰብህ ብዙ ነገሮች ሊቀይር ይችላል። እውነቴን ነው የምላችሁ። 1 ሚሊዮን ምንም ላይሰራ ይችላል፣ ግን ይሰራል። ለምን መሰላችሁ? እዛ ጋር ስንት የተቸገረው ወገን አለን ማለት ነው። ስንት የተቸገረው ወገን አለን። እንደው አንተ አሁን እንደው 1 ሚሊዮን ለነሱ ሰጠሁ ብለህ ለሀብታም ስታሸረግድ ማለት ነው። ይሄ ለዝሙት ማስተላለፊያና ለዝሙት ማስፋፊያ ነው። የሰው ባል ለሚቀሙ ማስፋፊያ ነው። እንዲህ እኛም እኮ ብንቀማ የከሌም ባል በቃ ታዋቂ የሆናችሁት እንግዲህ ባላችሁን ደብቁ። እኔ እውነቴን ነው የምላችሁ፣ ባላችሁን ደብቁ። እንደዚህ ስፖንሰር እየተደረጉ ሴቶች የሰው ባል መቀማት ሊጀምሩ ነው ማለት ነው። እውነቴን ነው የምላችሁ፣ እንደዚህ ነው። ስለዚህ ሩታዬ ደግሞ ወድቃ አትወድቅም። ከአሁንም ጀግና ነች። ጀግንነቷን ታበረታዋለች ማለት ነው። በዛ ላይ ደግሞ እኔ የሄርሜላ የነበረችበት ቦታ ሲታወቅ አብርሃም ራሱ ከጉብኝቱ የሚቀር ነው የሚመስለኝ፣ ወይ በዛው ፌንት። እኔ ግን አንዳንዴ እኮ እምለው ማለት ነው ይሄ ነገር የእሷ እንትን ይሆናል፣ ወደ ውጭ እንድትሄድለትና እሷን ይዞ በዛው እንዲጠፋ አብረሽን ለማሳበድም ያቀዱት እቅድ ይሆናል። የሄርሜላ እቅድ ይሆናል። የሄርሜላና አሁን ደግሞ ፍቅር ስለሆነች የሜሮን እቅድ ነው ብዬ ነው የማስበው። አብርሃም ብትጠነቀቅ ይሻልሃል። ከልጅህ እናት ተለያይተህ ዝም ብለህ እንዲህ እንደተንጓለለ ጅብ እየተንጓለልክ እንዳትቀር ማለት ነው። እያንጓለለ እያለች ከርማ መታ ሳምንቱን በሙሉ እያንጓለለ ብላ አባብዬ ቤት ህዳ አሁን ደግሞ ስፖንሰር ይዛለህ መጣች ማለት ነው። እና ለማንኛውም እኛ በሩታ ደስታ እንጂ እኛ ስለ እናንተ በቃ ነው ያገባንም ማለት ነው። ለማንኛውም ሩታዬ ጀግና ነሽ። አሁንም እንግዲህ ደስታን ተቀብሎታል ኢፍሬምም ማለት ነው። ኢፍሬም በደስታ እኔ የሌላ ሰው እንድትሆን አልፈልግም፣ ሩታ ያንተ ጋር እንድትሆን ነው የምፈልገው ብሎ ቃል ገብቶለታል። አግዝሃለሁ፣ በሚያስፈልገው ሁኔታ አግዝሃለሁ፣ ከጎንህ ነኝ እና በምችለው ሁኔታ ሩታን አሳምንልሃለሁ ብሎታል። ያው በራሷ ፍላጎት ከሷ ውጭ ግን ከሷ ፍላጎት አልወጣም። ፍላጎቷ ታልሆነ እሷ አሁን ኢፍሬምን ከደስታ ከአብርሃም ጋር እየወሰድክ ምናምን እሷ ፍላጎቷ ነው። ውሰደኝ ስትለኝ እንህ ስትለኝ እሄዳለሁ። በእኔም ፍላጎት በእሷም ፍላጎት ነው የምንሄደው እንጂ ዝም ብለን እሷም ማስገድደኝ እኔም ማስገድጃት አይደለም የምንሄደው። ስለዚህ እኛ ፈልገን ነው የምንሄደው እኛ እንጂ እኔ ወይ አስገድጃት ወይ ሩታ አስገድደኝ አይደለም የምንሄደው ከነ አብርሃምም ጋር ቢሆን። ስለዚህ አንተ ጥሩ ባል ለመሆን ተዘጋጅ ብሎታል። ጥሩ ባል ለመሆን ለሩታ ጥሩ ባል ለመሆን ተዘጋጅ። የባለፈው ይሆቷ ይበቃታል፣ የተሰቃየችበት። ካሁን በኋላ የእሷን ስቃይ አልፈልግም ብሏል ኤፍሬም። የእሷን ስቃይ አልፈልግም። እሷ ጀግና ሴት ነች። አሁንም ጀግና ሴት ነች። በራሷ መወሰን የምትችል ጀግና ሴት ነች። ስለዚህ እኔ ከጀግና ጎን ነኝ ብሏል። ምንም ቢሆን ከሩታ ጎን ነኝ እያለ ነው አሁንም ኤፍሬም ማለት ነው። ስለዚህ አንተም ተፈለክ እኔ ከጎንህ መሆን እችላለሁኝ፣ እንደ ወንድምህ ተባብለዋል። እና ደግሞ ይሄንን አልክ ብላ አሁን እህትየዋ እንዲህ እየተገለባበጠች ትመጣለች ማለት ነው። ለምንድን ነው ከሱ ጋር የተገናኘኸው? አንተ ወንድምህን ለማሳበድ ፈልገህ ነው እያለች ትመጣለች። ያቺ ጎደሮ እህቱ ማለት ነው። ድብልብል የቆጤ ድንጋይ የምትመስል
ቆጤ ድንጋይ ነው የሚባለው ምንድን ነው? በእናታችሁ የሆነ ተክል ድንጋይ ነው የሚባለው የሆነ የማይንቀሳቀስ ወደዛ ወደዚህ እያለ ስለዚህ እሷ ትመጣለች ሰሞኑን ማለት ነው። ኤፍሬምን እንዴት ደስታ ጋር ተገናኘህ እያለ ለማንኛውም ውድ ቤተሰቦች ሸላይክ እያረጋችሁ አበረታቱ ለፈትፋቿ ማለት ነው። እኔ ፈትፋቿ እህታችሁ እኔን እስቲ ዶላር ልብላ በእናታችሁ። እስቲ ላይክ ሸል አድርጉልኝ። ምን ይታወቃል እንደው ምን አለበት ላይክ ሸል ብታረጉልኝ እኔ እህታችሁ ብበላ